የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሁን ደግሞ ከውጭ ለዝርዝር ወደ መረጥነው ጉዳይ አልፋለሁ። የርዕሰ ሊቃነ ጳጳሳት ፍራንሲስ አስከሬን ዛሬ ከመኖሪያቸው ካሳ ሳንታ ማርታ ወደ ቅዱስ ጴጥሮስ ቤተክርስቲያን ሽኝት እየተደረገለት ነው። የፊታችን ቅዳሜ በሚደረገው የርዕሰ ሊቃነ ጳጳሳት ፍራንሲስ ስርዓተ ቀብር ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የዩናይትድ ኪንግደሙ ልዑል ዊሊያምን ጨምሮ የበርካታ ሀገራት መሪዎች እንደሚገኙ ተሰምቷል። መቅደስ የኔሁን በዝርዝር ተመልክተዋለች። ለ12 ዓመታት የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ በሳምባ ምች ህመም ሳቢያ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ይታወሳል። የርዕሰ ሊቃነ ጳጳሳት ፍራንሲስ አስከሬን ዛሬ ከመኖሪያቸው ካዛ ሳንታ ማርታ ወደ ቅዱስ ጴጥሮስ ቤተክርስቲያን በካርዲናሎች በታጀበ ስነ ስርዓት ተሸኝቷል። የስርዓተ ቀብራቸው ሽኝት ስነ ስርዓትም የፊታችን ቅዳሜ በቅዱስ ጴጥሮስ አደባባይ እንደሚደረግ ቫቲካን አረጋግጣለች። በመቶ ሺዎች የሚቆጠሩ ሰዎችም ይገኛሉ ተብሎ ይጠበቃል። ከምዕመናን ባሻገርም በርካታ የዓለም መሪዎችና የንጉሳዊ ቤተሰብ አባላት በስርዓተ ቀብራቸው ላይ እንደሚገኙ የመገናኛ ብዙሃን እየዘገቡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩናይትድ ኪንግደም ልዑል ዊሊያም በስርዓተ ቀብሩ ላይ እንደሚገኙ አስቀድሞ ማረጋገጣቸውን የተሰማው የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የርዕሰ ሊቃነ ጳጳሳት ፍራንሲስ የትውልድ ሀገር የሆነችው አርጀንቲና ፕሬዝዳንት ጃቪየር ሚሊየም፣ የዓለማችን ትልቁ የካቶሊክ ምዕመን መኖሪያ የሆነችው የብራዚል ፕሬዝዳንት ሉዊዝ ኢናሲዮ ሉላ ዳ ሲልቫ፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒና የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በስርዓተ ቀብሩ ከሚገኙ የሀገራት መሪዎች ዝርዝር ውስጥ የሚገኙ ናቸው። ከሀገራት መሪዎች ባሻገርም የሃይማኖት አባቶች፣ ካርዲናሎች፣ ሊቃነ ጳጳሳት፣ ኤጲስቆጶሳትና ካህናት ከዓለም ዙሪያ ይሳተፋሉ። የብፁዕ ካርዲናል ኮሌጅ ዲን ብፁዕ ካርዲናል ጆቫኒ ባቲስታሬ ስርዓቱን ይመራሉም ተብሏል። የቤተክርስቲያኗ ሊቃነ ጳጳሳት በቫቲካን እምብርት በሚገኘው የቅዱስ ጴጥሮስ ቤተክርስቲያን ውስጥ በእምነበረድ መቃብር ውስጥ የሚቀበሩ ሲሆን ርዕሰ ሊቃነ ጳጳሳት ፍራንሲስ ግን በሮም ቅድስተ ማርያም ሜጀር ባዚሊካ እንዲቀበሩ መናዘዛቸውን ተከትሎ በዚያ ይቀበራሉ። በዚህም ከ100 ዓመት በኋላ ከቫቲካን ውጭ የቀብር ስነ ስርዓት የተደረገላቸው የመጀመሪያው ሊቀ ጳጳሳት ይሆናሉ። የቀብር ስነ ስርዓቱን ተከትሎ ተተኪያቸውን ለመምረጥ የካርዲናሎች ጉባኤ ይሰበሰባል። የካርዲናሎች ኮሌጅ ዲን ጳጳሱ ከተቀበሩ በኋላ ካርዲናሎችን ወደ ሮም ከ15 እስከ 20 ባሉ ቀናት ውስጥ ይጠራሉ። ካርዲናሎቹ በመጀመሪያ ቀን በቅዱስ ጴጥሮስ ቤተክርስቲያን ቅዳሴ ያደርጋሉ። ከዚያም በቫቲካን ሲስቲን ቤተ መቅደስ ውስጥ ይሰባሰባሉ። ከመላው ዓለም ከተውጣጡ ካርዲናሎች ከ1 ሚሊዮን በላይ ተከታይ ያላትን የካቶሊክ ቤተክርስቲያንን የሚመሩ ርዕሰ ሊቃነ ጳጳሳት ይመረጣሉ። ቢቢሲ ታዲያ ቀጣዩ ርዕሰ ሊቃነ ጳጳሳት ከአፍሪካ ሊሆን ይችላል ወይ የሚል ዘገባን ይዞ ወጥቷል። ቀጣዩ ርዕሰ ሊቃነ ጳጳሳት አሁን የካቶሊክ ቤተክርስቲያን በፍጥነት እያደገችበት ካለ አካባቢ ይመረጣል ከተባለ ከአፍሪካ መምጣቱ የተረጋገጠ ነው ይላል የቢቢሲ ዘገባ። ዘገባው አክሎም አሁን በአህጉሪቱ የካቶሊክ ምዕመን ከየትኛውም ቦታ በበለጠ ፍጥነት እየሰፋ ነው። ይህም ከዓለም አቀፍ እድገት ከግማሽ በላይ የሚሆነውን የሚይዝ ነው ብሏል። በቤተክርስቲያኗ ታሪክ እስካሁን 3 ርዕሰ ሊቃነ ጳጳሳት ከአፍሪካ ምድር እንደነበሩ የሚነገር ሲሆን የመጨረሻው አፍሪካዊ ርዕሰ ሊቃነ ጳጳሳት ገላሲየስ ቀዳማዊ ከ1500 ዓመት በፊት ነበር ከዚህ ዓለም በሞት የተለዩት። ታዲያ በርካቶች ለአፍሪካዊ ሊቀ ጳጳሳት ጊዜው አሁን ነው ይላሉ። የሮማ ካቶሊክ ቤተክርስቲያን መሪን የሚመርጡ ካርዲናሎች በቫቲካን ሲገናኙ ታዲያ የርዕሰ ሊቃነ ጳጳሳት ፍራንሲስን ተተኪ ለመምረጥ እነዚህን እውነታዎች ከግምት ያስገባሉ ወይ የሚለውን በጥያቄ አስቀምጧል ዘገባው። ናይጄሪያዊው የካቶሊክ ቄስና በቺካጎ ዲፖል ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት አባስ ታንቺኢሎ ከአፍሪካ የተገኘ ጳጳስ መኖሩ መልካም ነው፣ የቤተክርስቲያኒቱ አመራር የዓለም አቀፉን ጉባኤ አወቃቀር በተሻለ ሁኔታ ማንጸባረቅ አለበት ሲሉ ለቢቢሲ ተናግረዋል። አባስታን አስቀድሞ በቫቲካን ውስጥ ከፍተኛ ቦታ ተደማጭነት ያላቸው ካርዲናል የመመረጥ እድላቸው ከፍተኛ ነው ብለዋል። ታዲያ አሁንም ፈታኙ ነገር ዛሬም በቫቲካን ምንም አይነት ትልቅ የአፍሪካ ቀሳውስት አለመኖራቸው ነው። ርዕሰ ሊቃነ ጳጳሳት ሊሆኑ የሚችሉ በዓለም አቀፍ ደረጃ በካቶሊክ እምነት ውስጥ ታዋቂ የአፍሪካ ካርዲናሎች አሉ ለማለት አያስደፍርም ብለዋል። በአንጻሩ እንደ አውሮፓውያን አቆጣጠር በ2013 ጋናዊው ካርዲናል ፒተር ጠንካራ ተፎካካሪ እንደነበሩና እንዲሁም በ2005 ደግሞ የናይጄሪያው ካርዲናል ፍራንሲስ አሪንዜ የርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ በተመረጡበት ጉባኤ እጩ ተወዳዳሪ የነበሩበትን ጊዜ አስታውሰዋል። በሌላ በኩል ኢንዲያና በሚገኘው የኖርት ዴም ዩኒቨርሲቲ ፕሮፌሰር የሆኑት አባ ፓውሊኖስ ኢክቹቹ ከአፍሪካ ወይንም ከአውሮፓ ስለመጣህ ብቻ ሳይሆን ርዕሰ ሊቃነ ጳጳሳቱ የቤተክርስቲያን ዋና የስነ መለኮት ሊቅ መሆን አለባቸው ይላሉ። ከዓለም የካቶሊክ እምነት ተከታዮች ውስጥ 20 በመቶውን አፍሪካ ትይዛለች። በአፍሪካ በ2022 272 ሚሊዮን የነበረው የእምነቱ ተከታዮች አሃዝ በ2023 ወደ 281 ሚሊዮን አድጓል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የክሪሚያን ጉዳይ አጀንዳ ማድረግ ለሰላም ሂደቱ እንቅፋት እየፈጠሩ ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ
ዶናልድ ትራምፕ ተናገሩ። ከዩክሬን ጋር ከመደራደር ከሩሲያ ጋር መነጋገር እንደሚቀልም ነው ፕሬዝዳንት ዶናልድ ትራምፕ የጠቀሱት። ክብረወሰን ኑሩ በዝርዝር ተመልክቶታል። ከ11 ዓመታት በኋላ ነገረ ክሬሚያ መነጋገሪያ ሆኗል። በ2015 ክሬሚያን ሩሲያ በወታደራዊ ኃይል መጠቅልሏ ይታወሳል። በወቅቱ ዩክሬን የሩሲያን ወታደራዊ አቅም መቋቋም ተስኗት እጅ ሰጥታ ክሬሚያም በሩሲያ እጅ ወድቃለች። አሁን ደግሞ የሰላም ድርድር ሀሳብ መነሳቱን ተከትሎ ክሬሚያን የሚመለከቱ ሀሳብ እየተሰነዘሩ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬንን ጉዳይ እያነሱ የተኩስ አቁም ስምምነት እንዳይፈጸም እንቅፋት እየሆኑ ነው ሲሉ ወቅሰዋቸዋል። ዜሌንስኪ የሚናገሩት ነገር ጠቃሚ አይደለም ያሉት ዶናልድ ትራምፕ ክሬሚያን ጉዳይ በማድረግ የሰላም ስምምነቱን ሂደት እየጎዱት መሆናቸውንም አንስተዋል። ዜሌንስኪ ክሬሚያ የኛ መሬት ነው፣ የዩክሬን ሕዝቦች ይዞታ ነው ሲሉ መናገራቸው ዶናልድ ትራምፕ ወቀሳ አዘል ንግግር እንዲያደርጉ ምክንያት ሆኗቸዋል። ከ11 ዓመት በፊት የተፈጸመን ጉዳይ አሁን ማንሳት ተገቢ አይደለም ያሉት ዶናልድ ትራምፕ የአሁኑ የኪየቭ ሀሳብ የሰላም ስምምነቱን እንደሚጎዳም ገልጸዋል። ማንም ዩክሬንን ክሬሚያን የሩሲያ አካል ነው የሚል እውቅና እንድትሰጥ የጠየቃት የለም ያሉት ዶናልድ ትራምፕ ለምን ከ11 ዓመት በፊት ክሬሚያን ላለመስጠት አልተዋጋም ነበር የሚል ጠንከር ያለ ሀሳብም ሰንዝረዋል። ለሩሲያ የማደርግላት አንዳችም ነገር የለም ያሉት ዶናልድ ትራምፕ እኔ ጉዳይ በአማካኝ በሳምንት ህይወታቸው ላልተገባ ዓላማ ሲባል የሚጠፋውን 5000 የዩክሬንና የሩሲያ ወታደሮችን ህይወት መታደግ ነው ሲሉም ተደምጠዋል። የዜሌንስኪ ንግግር የሚለውጠው ነገር የለም ያሉት ዶናልድ ትራምፕ በጦር አውድማ የሚሞቱ ሰዎችን ቁጥር ግን ይጨምራል፣ ግድያንም ያራዝማል ሲሉም ወቅሰዋል። የሰዎች ህይወት እንዲጠፋ ማንም ፍላጎት የለውም ያሉት ዶናልድ ትራምፕ ስምምነት ለመፈጸም እየተቃረቡ መሆናቸውን ግን አልሸሸጉም። ከሪፖርተሮች ክሬሚያ የሩሲያ አካል እንደሆነች እውቅና ሊሰጡ ይችላሉ የሚል ጥያቄ የቀረበላቸው ፕሬዝደንቱ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ትራምፕ ለቀረበላቸው ጥያቄ ምላሽ ሲሰጡ ፍላጎቴ ጦርነቱን መቋጨት ነው ሲሉም ግልጽ ያልሆነ ሀሳብን አንጸባርቀዋል። በነጭ ቤተ መንግስት ሀሳባቸውን የሰጡት ዶናልድ ትራምፕ ከዩክሬን ጋር ከመደራደር ይልቅ ከሩሲያ ጋር መደራደር ቀላል መሆኑንም ተናግረዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ቀደም ብለው ስምምነት ለመፈጸም ሁለቱም ሀገራት የያዟቸውን አንዳንድ ቦታዎች አሳልፈው መስጠት ይኖርባቸዋል ማለታቸው ይታወሳል። አሜሪካ ክሪሚያ የሩሲያ አካል እንደሆነች እውቅና የምትሰጥ ከሆነም ዓለም አቀፍ ሕግ ይጣሳል የሚል ሀሳብ በስፋት እየተሰነዘረም ይገኛል። ከሁለተኛው የዓለም ጦርነት በኋላ የአንድን ሉዓላዊ ግዛት ለሌላ በመፍቀድ አሜሪካን ያስከስሳታል። ሲኤንኤን ይዞት በወጣው መረጃ የትራምፕ አስተዳደር ክሬሚያን ለሩሲያ ለመስጠት ውሳኔ ሊያስተላልፍ መሆኑ መረጃ እንደደረሰው ያትታል። ሲኤንኤን በሀሳብ ደረጃ ክሬሚያን ለሩሲያ ለመስጠትና ጦርነቱ የመቋጨት ውጥን የትራምፕ አስተዳደር ይዟል ሲልም አትቷል። ይህንንም ለጉዳዩ ቅርበት ያላቸው ሰዎች እንደነገሩት ሲኤንኤን አስነብቧል። ክሬሚያ ከ2014 ወዲህ በሩሲያ ቁጥጥር ስር ትገኛለች። ከ2022 በኋላ ደግሞ ሌሎች 4 ግዛቶች በሩሲያ እጅ ይገኛሉ። ዶኔትስክ፣ ሉሃንስክ፣ ኬርሶን እና ዛፖሪዥያ በሞስኮ እጅ ናቸው። ዩክሬን እነዚህን 4 ግዛቶችና ክሬሚያን ወደ ሉዓላዊ ግዛቷ እንዲመለሱ ፍላጎት አላት። ሞስኮ በበኩሏ የትኞቹንም ግዛቶች ለዩክሬን እንደማትመልስ ስትገልጽም ቆይታለች። ዩክሬን ቀይ መስመሮች ናቸው ስትል ሩሲያ ለጉዳዩ ጆሮ ስትሰጥ አይታይም። አሁን ደግሞ የትራምፕ አስተዳደር ጦርነቱን ለመቋጨት ክሬሚያ የሩሲያ አካል ነች በሚል እውቅና ሊሰጥ ማሰባቸው ጉዳዩን ውስብስብ አድርጎታል። ኬቭ ኢንዲፔንደንት ሩሲያ የምትፈልገውን ሁሉ ካገኘች የአሜሪካ የልዕለ ኃያልነት ዘመን ማብቃቱን ማወጅ ነው ሲልም አስነብቧል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ድርድር የሚኖረው ዩክሬን በሩሲያ እጅ ከሚገኙት 4 ግዛቶች ወታደሮቿን ካስወጣች ብቻ መሆኑን ገልጸዋል። ዩክሬን በሩሲያ እጅ ከሚገኙት 4 ግዛቶቿ ወታደሮቿን ካስወጣች ያኔ የሰላም ስምምነት ይኖራል ሲሉ ለአንድ የፈረንሳይ ጋዜጣም ተናግረዋል። አሁን ሰዓቱ የውጭ መገናኛ ብዙሃን በሰዓት ካነሷቸው ዋና ጉዳዮችና በተለይ በትንታኔ የምንነግራችሁ ዓለም አቀፍ ጉዳዮችን የሚደመጥበት ይሆናል። የዕለቱ ዓለም አቀፍ ጉዳዮችን በቻይናና አሜሪካ መካከል ስለተከፈተው የንግድ ጦርነትን ይመለከታል። ምናልባት ይህንን የንግድ ጦርነት ሊያበቃ ይችላል የሚል ፍንጭም እየተነገረ ነው። ከዛ በፊት ሩሲያ ሚሳኤልና ድሮን ጥቃት እንደተፈጸመባት እየተነገረ ይገኛል። ሩሲያ በዩክሬን ዋና ከተማ ኬቭ ላይ ባደረሰችው ጥቃት ቢያንስ 2 ሰዎች ሲሞቱ 54 የሚሆኑ ሰዎች ደግሞ ቆስሏል እየተባለ ነው። በዚህ ውስጥ ህጻናት እንደሚገኙበት ነው እየተነገረ ያለው እና በርካታ ሰዎች በፈረሱ የመኖሪያ ህንጻ ፍርስራሽ ስር ሊገኙ ይችላሉ የሚል ስጋት ስለመኖሩም ከንቲባዋ ገልጸዋል። የኬቭ ማለት ነው ዩክሬን ግዛት የድንገተኛ አደጋ አገልግሎት በበኩሉ ደግሞ
የሞቱት ሰዎች ወደ 9 ሊደርሱ እንደሚችሉና የቆሰሉት ደግሞ ወደ ከ60 በላይ ሊሆኑ እንደሚችሉ እየተነገረ ይገኛል። እንግዲህ ሩሲያና ዩክሬን በጦርነቱን ስለማስቆም ብቻ አይደለም በክሪሚያ ጉዳይ እየተወዛገቡ ይገኛሉ። ክሪሚያን እንደምትቆጣጠር ዩክሬን የገለጸች ነው። ዩክሬን እንደ አውሮፓውያኑ በ2014 በህገወጥ መንገድ በሩሲያ የተነጠቀችውን ክሪሚያን በደቡባዊ ልሳን እንግዲህ እንደማትሰጥ ልሳነ ምድር እንደማትሰጥ እየገለጸች ትገኛለች። የሩሲያው ፕሬዝዳንት ቭላድሚር ፑቲን እንደ አውሮፓውያኑ በ2022 በዩክሬን ላይ ሙሉ ወረራ በከፈቱበት ወቅት ሞስኮ በአሁኑ ጊዜ 20 የሚሆነውን የዩክሬን ግዛት መቆጣጠራቸው ይገመታል። አሁን ላይ የክሪሚያ ጉዳይ ደግሞ ሁለቱን ሀገራት እያወዛገባቸው እንደሚገኝ ነው እየተነገረ ያለው። ወደ ዕለቱ በትንታኔ ወደምናስደምጣቸው የዓለም ጉዳዮች እናምራ። የቻይናው ፕሬዚደንት ሺ ጂንፒንግ አሜሪካ የጣለችው ታሪፍ የዓለም ሀገራትን መብት የሚጋፋ ነው ብለውታል። አሜሪካና ቻይና እርስ በርሳቸው ላይ በጣሏቸው ታሪፎች መጎዳታቸውን ማመናቸውም የተገለጸ ሲሆን በቅርቡም ወደ ውይይት ይመጣሉ ተብሏል። የዛሬው ዓለም አቀፍ ጉዳይ ትኩረቱ ነው። ገነነ ብርሃኑ ይቀጥላል። ቻይናና አሜሪካ አሁን ላይ ከፍተኛ የንግድ ጦርነት ውስጥ ከመግባታቸውን በፊት ታይዋንና ሆንግ ኮንግን በተመለከተ የጂኦፖለቲካል የቃላት ጦርነት ውስጥ ነበሩ። ቻይና ዛሬም ድረስ ታይዋን ግዛቴ ነች ብትልም አሜሪካ የታይዋንን የባህር ክፍል ከመከራየት አልፋ ሀገሪቱን እንደ ሉዓላዊነት በመቁጠሯ ከቻይና ጋር በተደጋጋሚ የቃላት ጦርነት ውስጥ ገብታለች። አሜሪካ ያሏትን ገበያዎች እያጣች ያለችው ቻይና አዳዲስ መዳረሻዎችን እያመቻቸች ትገኛለች። አሁን ደግሞ ቻይና ከአሜሪካ ጋር በገባችበት የንግድ ጦርነት አሜሪካ ያሏትን ገበያዎች በማጣቷ ቻይና አዳዲስ መዳረሻዎችን እያመቻቸች ትገኛለች። ለዚህም ከጥቂት ሳምንታት በፊት ፕሬዝዳንት ሺ ጂንፒንግ በማሌዥያ ያደረጉት የቀናት ጉብኝት ተጠቃሽ ነው። አሁን ላይ ዓለም አቀፍ የመገናኛ ብዙሃን እንደዘገቡት የቻይናው ፕሬዝዳንት ሺ ጂንፒንግ የአሜሪካ ታሪፍ የዓለም ሀገራትን መብቶች የጣሰ ድርጊት ነው ማለታቸው ተዘግቧል። በቻይናና በአሜሪካ መካከል በቀጠለው የንግድ ጦርነት የአሜሪካ ታሪፍ የሁሉንም ሀገራት ጥቅም አደጋ ላይ የሚጥል መሆኑን የቻይናው ፕሬዝዳንት ሺ ጂንፒንግ አስጠንቅቀዋል። በትላንትናው ዕለት ከአዘርባይጃኑ ፕሬዝዳንት ኢልሃም አሊየቭ ጋር ባደረጉት ውይይት የንግድ ጦርነቶች የሁሉም ሀገራት ህጋዊ መብቶችና ጥቅሞችን ያበላሻሉ፣ የባለ ብዙ ወገን የንግድ ስርዓትን ይጎዳሉ፣ እንዲሁም በዓለም ኢኮኖሚ ስርዓት ላይ ተጽዕኖ ያሳድራሉ ሲሉ የቻይና መንግስት የዜና ወኪል ለሆነው ዢንዋ ተናግረዋል። ቻይና ከአዘርባይጃን ጋር በመተባበር ከተባበሩት መንግስታት ጋር በዓለም አቀፍ ህግ መሰረትና ዓለም አቀፋዊ ስርዓትን ለማስጠበቅ የሚመለከታቸውን ህጋዊ መብቶችና ጥቅሞች ለማስከበር እንዲሁም ዓለም አቀፍ ፍትሃዊነትንና ፍትህን ለማረጋገጥ ከአዘርባይጃን ጋር ለመስራት ፈቃደኛ ነች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአብዛኞቹ የቻይና ምርቶች ላይ የ145 በመቶ ታሪፍ የጣለ ሲሆን ቻይና በምላሹ ከአሜሪካ በሚገቡ ምርቶች ላይ የ125 በመቶ ታሪፍ ጥላለች። የሁለቱ ግዙፍ ሀገራት የንግድ ጦርነት ገና ከኮቪድ የኢኮኖሚ ጠባሳ ጨርሶ ያላገገመው የዓለምን ኢኮኖሚ ሊጎዳው እንደሚችል ኢኮኖሚስቶች ያሳስባሉ። የንግድ ጦርነቱ የዓለም ኢኮኖሚ መቀዛቀስ ከፍተኛ ስጋት እንደሚሆን የተገለጸ ሲሆን የዓለም የገንዘብ ድርጅት IMF የ2025 የዓለም ኢኮኖሚ እድገትን ከ3.3 በመቶ ወደ 2.8 በመቶ እንደሚወርድ ግምቱን አስቀምጧል። በዚህም አሜሪካና ቻይና የንግድ ጦርነቱ ለሁለቱም እንደማይበጃቸው ሳይረዱ እንደማይቀር የተነገረ ሲሆን ሁለቱ ሀገራት በቅርቡ ውይይት እንደሚያደርጉና ሁኔታዎችን እንደሚያሻሽሉ ፍንጭ እንዳለ ተዘግቧል። ይህንንም ተከትሎ ዋጋቸው አሽቆልቁሎ የነበሩ ዓለም አቀፍ አክሲዮኖች ዋጋቸው ጨምሮ ታይቷል። ስኮት ቤሴንት የተባሉ ከፍተኛ ሚኒስትር ከባለ ሀብቶች ጋር ባደረጉት ውይይት አሜሪካ ከቻይና ጋር የምታደርገው የንግድ ጦርነት ዘላቂነት የሌለው መሆኑን ገልጸው በቅርቡ ስምምነት ላይ ሊደረስ እንደሚችል ተናግረዋል። የስኮት ቤሴንትን ንግግር ተከትሎ ትራምፕ በቻይና ምርቶች ላይ የተጣለው ታሪፍ ያልተለመደና በጣም ከፍተኛ መሆኑን እንዳመኑ ተገልጿል። በጊዜ ሂደትም በከፍተኛ ሁኔታ እንደሚቀንስ ተናግረዋል ተብሏል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ታሪፎችን በተመለከተ ቻይና ውይይቶችን ለማድረግ በሯ በሰፊው ክፍት ነው ካለ በኋላ ነገር ግን የትራምፕ አስተዳደር ስምምነት ላይ መድረስ ከፈለገ ማስፈራሪያውን ማቆም አለበት ሲል ገልጿል። ቃል አቀባዩ ጎጂያኩን እንዳሉት የንግድ ጦርነት ውስጥ መግባት አንፈልግም፣ ግን ደግሞ ጦርነቱንም አንፈራም ብለዋል። ሁለቱ ሀገራት ከገቡበት የታሪፍ ፉክክር ካልወጡ የዓለማችን ኢኮኖሚ በእጅጉ ሊጎዳ እንደሚችል ዓለም አቀፉ የገንዘብ ተቋም IMF ገልጿል። ተቋሙ እንደሚለው አሁን ላይ የተጣሉት ታሪፎች የዓለምን ኢኮኖሚ እድገት ይቀንሱታል ያለ ሲሆን በ2005 የዓለም ኢኮኖሚ በ3.3 በመቶ ሊያድግ እንደሚችል ግምቱን አስቀምጦ ነበር። አሁን ግን በተጣሉት ታሪፎች ምክንያት
የዓለም ኢኮኖሚ እድገት ከ3.3 በመቶ ወደ 2.8 በመቶ እንደሚያሽቆለቁል ግምቱን አስቀምጧል። የ2026ን የዓለም ኢኮኖሚን እድገት 3 በመቶ እንደሚሆን የተነበየው IMF በዚሁ የሚቀጥሉ ከሆነ ቻይናና አሜሪካ የሁለቱም ኢኮኖሚ መዳከም ሊታይበት እንደሚችል ገልጿል። ቻይና በዚህ ዓመት 4 በመቶ ብቻ እንደምታደግ የገለጸው ተቋሙ ከዚህ በፊት ታስመዘግበዋለች ብሎ ከተነበየው 8 በመቶ በግማሽ ትቀንሳለች ብሏል። የሁለቱም ሀገራት ታሪፎች በንግዱ ላይ እርግጠኝነት እንዳይኖር አድርጓል ያለው IMF በሁለቱ ሀገራት ታሪፎች በዓለም ላይ ያለ ማንኛውም ሀገር ተጎድቷል ብሏል። የIMFን ትንበዮች በርካታ የዓለም አቀፍ ኢኮኖሚስቶች የሚጋሩት ሲሆን አንዳንዶቹ ግን ዓለም ላይ ያለው የኢኮኖሚ ድቀት ከጊዜ ወደ ጊዜ እየጨመረ ሊሄድ ይችላል የሚል ስጋት አላቸው። በተለይም የአሜሪካ የኢኮኖሚ ውድቀት ከፍተኛ እንደሚሆን ያስቀምጣሉ። እስካሁን ባለው የአሜሪካና ቻይና የንግድ ጦርነት በሁለቱም ሀገራት ኢኮኖሚ ላይ ከፍተኛ አሉታዊ ተጽዕኖዎችን እንዳሳደረ ተነግሯል። ይህም የዓለም አቀፍ ንግድ መቀነስና በአሜሪካና ቻይና GDP ወይም የሀገር ውስጥ ምርት እንዲቀንስ አድርጓል። በዓለም አቀፉ የሀገር ውስጥ ምርት ላይም ተጽዕኖ ያለው ሲሆን በንግድ ፖሊሲዎች ላይ እርግጠኝነት እንዳይኖር አድርጓል። የሁለቱ ሀገራት የንግድ ጦርነት ኪሳራዎች በቁጥር ሲቀመጡ በታሪፉ ምክንያት የሀገር ውስጥ ምርታቸው ከ0.5 እስከ 1.4 በመቶ ድረስ እንዳሽቆለቆለ ተገልጿል። አሜሪካና ቻይና በታሪፉ ምክንያት የሀገር ውስጥ ምርታቸው ከ0.5 እስከ 1.4 በመቶ ድረስ እንዳሽቆለቆለ ተገልጿል። በአሜሪካ የሚገኙ የሌላ ሀገራት ኩባንያዎች መቀመጫቸውን በማዘዋወር ላይ እንደሚገኙ ተገልጿል። በአሜሪካ ያለው የግብርና ዘርፍ በተለይም በአኩሪ አተር ንግድ ላይ ከፍተኛ ኪሳራ ማጋጠሙ ተሰምቷል። ከውጭ የሚገቡና ለግብርና የሚውሉ ቴክኖሎጂዎችም በታሪፍ ምክንያት እንዳይገቡ እክል እንደገጠማቸው ተነግሯል። የንግድ ጦርነቱ ወደ አሜሪካ ከውጭ የሚገቡ ኢንቨስተሮችን የሚገፋ ሲሆን በቻይና የአክሲዮን ገበያ ላይም ከፍተኛ አሉታዊ ተጽዕኖ አሳድሯል። ቻይና በደቡብ ምስራቅ እስያ አማራጭ ገበያዎችን በመፈለግ የኤክስፖርት መዳረሻዎቿን ለማስፋት ስትሰራ ቆይታለች። ይሄም ከአሜሪካ ጋር የገባችበትን የንግድ ጦርነት እንድትቋቋም አቅም ሆኗታል ተብሏል። ዓለም አቀፍ ጉዳዩን ስናዘጋጅ አሶሺየትድ ፕሬስ፣ አልጀዚራና ሮይተርስን በምንጭነት ተጠቅመናል።